በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም ቃል ኪዳን ልጆች፣ የመላእክት የጻድቃን የሰማዕታት ወዳጆችና ባለሟሎች ለዚህ ሰዓትና ጊዜ እንኳን በሰላም አደረሰን። የሰላም ባለቤት የሰራዊት ጌታ አምላካችን እግዚአብሔር በያላችሁበት ሰላሙ ይድረሳችሁ። የማርያምን ጾም ለምን እንጾማለን በሚል ስለ ፍልሰታ እንነጋገራለን። እንግዲህ ጾመ ማርያም ፍልሰታ ወይም የነሐሴ ጾም በሶስት መልኩ ትጠራለች። እንደየሚቀናን አፋችን ላይ እንደሚመጣው ከሶስቱ አንዱን እንጠራታለን። ስለዚህ እነዚህ ነገሮች አጠር አድርገን እስኪ እንመልከታቸው። አንድ ነገር ሰው የሚሸከመውን ማወቅ ያስፈልጋል። ምንድነው የሚሸከመው የሚለው ጥያቄ ለሰውየው ካወቀው ሸክሙ ቀላል ነው የሚሆነው። ግን የማያውቀውን ነገር ከተሸከመ ለሱም ለአእምሮ ጭንቀት ነው፣ ለሸክሙም ይከብደዋል። እንደገና ደግሞ ክፉም ይሁን ደግውን መሸከሙን እንጂ ሰዎች እንዳሸከሙት እንጂ እሱ ራሱ ወዱ እንዳልተሸከመው ይጨንቀዋል ወይም ደግሞ ይገባዋል ማለት ነው። ስለዚህ ወደን የምንገባበት ሁሉ ቆንጆ ይሆናል። ስለዚህ በተቻለ በጾምን ዘፈቶ ይስተ የወደደ ደስ የተሰኘ እመቤታችን ወዳጅ የሆነው ሁሉ ሊጾመው የሚገባ ጾም ነውና እስኪ ፍልሰታ ከሚለው እንነሳና ፍልሰታ ማለት ምን ማለት ነው ብለን ስንመለከት ፍልሰታ ማለት የግዕዝ ቃል ነው። ፈለሰ ተሰደደ፣ ስደት እንደማለት ነው። ከአንድ ቦታ ወደ አንድ ቦታ ወይም በዚህ ምድር ላይ ይኖር የነበረ ወደ ሌላ አገር ሲሄድ ሄደ እኮ ተሰደደ፣ ትላንት ነው እኮ የሄደው ተሰደደ እዚህ ወይም ደግሞ አላስቀምጠን ብለው ሰዎች አገሩን ለቀን ስንሄድ ሄተደገሌ ይባል ወይ ቆየ እኮ ተሰደደ እኮ ከዚህ ቦታ ላይ ምንም የሚያስቀምጠው ጠፍቶ ተሰደደ ብለን እንለዋለን። ትርጓሜው ነው አሁን እየተረጎምኩላችኋለሁ። ፈለሰ የሚለውን ቃል ማለት መሰደድ ማለት ነው፣ ወይም ደግሞ ከምድር ወደ ሰማይ መሰደድ መፍለስ ማለት ነውና ይህን ይመስላልና ብዙ ጊዜ የቅዱሳን ባላቸው ዛሬ ፍልሰታቸው ነው። የተክለ ሃይማኖት ፍልሰቱ ነው፣ የጊዮርጊስ ፍልሰቱ ነው ስንል ስጋቸው አጽማቸው ለጊዜ አርፎበት ከነበረው ቦታ ላይ ወደ ሌላ ቦታ ይዛወራልና ሲዛወር ያ ፍልሰት ይባላል። አጽማቸው ከአንዱ ቦታ ወደ አንዱ ቦታ የተዛወረበት እንደማለት ያለ ነው። የእመቤታችን የቅድስት ድንግል ማርያም ግን በዚህ መልኩ ሳይሆን የሚታየው ፍልሰት ማለት ከሰማይ ከምድር ወደ ሰማይ ያረገችበት የፈለሰችበት ብለን እንውሰደው እና ያንን የሚያመለክተው ማለት ነው። ስለዚህ መሰደድ ማለት ነው፣ ወይም ደግሞ መቀየር ቦታ ማለት ነው። እንደዚህ አድርገን ከወሰድነው ፍልሰታ በብዙ መልኩ የሚታይ ትርጓሜ ያላት ናት። ነገር ግን እኔ ባጭሩ ይሄንን የግዕዝ ቃል ይሄን ያህል ካልኳችሁ ፍልሰቷን እያሰብን እንጾመዋለን። ምንጾመውም ደግሞ ከነሐሴ 1 ጀምረን እስከ ነሐሴ 26 ድረስ ነው በተለይ የምንጾመው። ነገር ግን ጾሙ የሚያበቃው 14 ቀን ነው። ነሐሴ 14 ቀን ነው እመቤታችን ቅድስት ድንግል ማርያምን ሐዋርያት የተረከቧት። ይሄን ታሪክ መለስበታለሁ። ሁለተኛው ደግሞ ጾመ ማርያም ብለው ይጠሯታል። ጾመ ማርያም ማለት ደግሞ ምን ማለት ነው? የማርያም ጾም ነው የሚሉት። እመቤታችን ቅድስት ድንግል ማርያም ጾማው አይደለም። ይሄን ጾም የጾሙት ሐዋርያት ናቸው። ይሄንን ጾም የጾሙት ሐዋርያት ናቸው። ስለዚህ በዚህ ምክንያት ጾመ ማርያም ትባላለች። ነሐሴ ጾም ደግሞ ተብሎ የሚጠራው ደግሞ ቅድም መግቢያ እንዳልኳችሁ ደስ እንደያለን ቋንቋ ነው የምንጠራው። ነሐሴ ጾም ደግሞ በነሐሴ ጾም የጀመሩት ሐዋርያት ናቸው። እንግዲህ ከየሌላ ቦታ ላይ ባለ 50 እንዳይሆንባቸው ሌላም ባል እንዳይመጣባቸው ወራት ፈለጉ፣ ቀናትን ፈልገው ነሐሴ ላይ ሲመለከቱ ምንም ነገር የሚገድባቸው ነገር እስከሌለ መሆኑን ሲያውቁ ነሐሴ 1 ቀን ሱባኤ ጀመሩ። የጀመሩበት መነሻ አለው። ይህንም እንመጣበታለን። እንግዲህ በሶስተኛ ደረጃ የምናየው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብቻ ነው ወይ የምትጾመው ይቺ ጾም የተባለ እንደሆነ፣ አዎ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ነው የምንጾመው። ለምንድን ነው የምንጾመው? እመቤታችን ካልጾመችው እኛ የምንጾመው ለምንድን ነው ብለን ጥያቄ ብናነሳ እንኳ
ይሄ የሚመለከተው አባቶቻችን ሐዋርያትን ይህን ጾም የሚመለከተው ለምንድን ነው? መነሻው እንግዲህ ይህን ጾም ማርያም ብለን ስናስብ አንድ መነሻ አለን። አንድ መነሻ ማለት ምንድን ነው? ቅድም መግቢያ ላይ ፍልሰት ብያቸዋለሁ። መሰደድ ከመሬት ወደ ሰማይ እመቤታችን የተሰደደችበት ወይም ያረገችበት የፈለሰችበት ነው ብያቸዋለሁ። እንግዲህ እንዲሁ ፍልሰት ዝም ብሎ አይመጣም፣ መነሻ ይኖረዋል። ቅድም የተክለ ሃይማኖት አጽም ብያቸው፣ ጊዮርጊስ አጽም ብያቸው፣ ሌሎችም ቅዱሳን አጽሞች አሁን በጊዜው ወይ በጦርነት ጊዜ ወይም ደግሞ በክፉ ዘመን ላይ አንድ ቦታ ላይ ይቀመጥና ከጊዜ በኋላ አገር ሰላም ሲሆን የቅዱሱን አጽም አንስተው በክብር ቤተክርስቲያን ከሰሩ በኋላ እዛ ቦታ ላይ ምን ያደርጉታል? ወስደው ያሳርፉታል። ስለዚህ ፍልሰቱ ይከበራል። ፍልሰቱ ማለት ደሙ ከፈሰሰበት ቦታ ላይ ጊዜያዊ ከመቃብሩ ቦታ ላይ ተነስቶ ወደ አንድ ቦታ ላይ ሄዶ ሲያርፍ ያ ፍልሰት ይባላል በቤተክርስቲያን ቋንቋ ማለት ነው። ስለዚህ እንግዲህ ይሄ ፍልሰት ታሪኩ ራሱን የቻለ ታሪክ አለ። እመቤታችን ጋር የተያያዘ ነው። እመቤታችን ቅድስት ድንግል ማርያም በ64 ዓመቷ ጥር 21 ቀን ያረፈችው። ይሄንን እናስታውስ ያስፈልጋል። በእንዲህ ያለ ታሪክ በጥር ሙቶ በነሐሴ መቃብር ወይም ደግሞ በመጋቢት ሙቶ ግንቦት ላይ የተቀበረ ማንም የለም። ስለዚህ ሰው ከሞተ ማንም ይሁን ዕለቱን የሚቀበረውና ለየት የሚያረጋት እሷም በዚህ መልኩ ነው። ጌታችን ኢየሱስ ክርስቶስ ዓርብ 9 ሰዓት ላይ ነፍስ ከስጋው ተለየች። ከዛ በኋላ መቃብር ላይ ማነው እንትን ላይ እንጨት ላይ ቆየ። ከዛ ዮሴፍና ኒቆዲሞስ ወስደው ፀሐይ ሳይገባ ወስደው ቀበሩት። በሶስተኛው ቀን ተነሳ ነው በቃ የምንለው። እንደው ረጅም ሰዓት እንኳ የምንለው የእመቤታችን ግን እንግዲህ ጥርን፣ የካቲት፣ መጋቢት፣ ሚያዝያ፣ ግንቦት፣ ሰኔ፣ ሐምሌ ተመልከቱ። ወደ 8 እና 7 ወር አካባቢ 6 ወር አካባቢ ይሆናል እንግዲህ የቆየው ከ6 ወር በላይ ማለት ነው የቆየው። እንዴት ነው እንግዲህ መቼም ማንም የሚሞተውን ሞት እሷም እንደ ሰው ስጋ እንደመልበሷ ሞታለች እና ጥር 21 ቀን አረፈች እና ሐዋርያት ይዘዋት ወደ ጌቴሴማኒ ማንም የሚቀብራት ማንም የሚጠጋት ከእሷ በስተቀር የጌታ እናት ተብላ ሲሳደዱ ከነበሩት አባቶቻችን ወይም ሐዋርያት መካከል አንዷ አብራ ስለነበረች ትሳደር ነበር፣ ይፈልጓት ነበርና አረፈች። እንደማንኛውም በሰይፍ በጦርነት አይደለም ያረፈችው። እግዚአብሔር በጊዜው በቃ ሲል አርፋለች። በምታርፍበት ሰዓት ላይ ወደ ጌቴሴማኒ ወደ ልጇ መቃብር ይዘዋት ሲሄዱ በአደባባይ ቁጭ ብለው የነበሩ የአይሁድ ሸንጎ ሽማግሌዎች ተመለከቱና በቃሬዛ አድርገው ሐዋርያት ተሸክመው ሲሄዱ ምንድን ነው ብለው ጠየቁ። የጌታ ወይም ደግሞ የመሲሁ እናት አረፈች ብለው ሐዋርያት ሊቀብሩ ነው ይዘውት የሚሄዱ ምናምን ብለው ሲሉ አይ ነገ ልጇ ከዚህ ቀደም ተነሳ፣ ሞተ፣ ተቀበረ፣ ተነሳ፣ አረገ ብለው በአራት ነገሮች ሲበጠብጡን ቆይተዋል። አሁን ደግሞ እሷ ደግሞ ነገ ልክ እንደ ጌታ እንደ ልጇ ተነሳች፣ አረገች እያሉ ሊበጠብጡን አይደለም ወይ? ስለዚህ ምን እናድርጋት ተባሉና ኑናውየ በእሳት እናቃጥላት የሚል ምክር። መቼም ሰይጣን ብዙ ጊዜ በልጇ ላይ የሰራውን ስራ በእናት ላይ የሰራውን ስራ በሐዋርያት ላይ የሰራውን ስራ በክርስቲያኖች ላይ የሰራውን ስራ እስከ ዓለም ፍጻሜ ድረስ ያለውን ክርስቲያኖችን በማሳደድ ያለ ሰይጣን 24 ሰዓት የማያንቀላፋ ተስፋ የማይቆርጥ ጠላት ነው። ልጇ ሲሞት ተስፋ አልቆረጠም። እሷ ስትሞት ደግሞ በእሷ ላይ ሄደ። እሷ ስተር ደግሞ ሰውቷር ደግሞ እሷን ደግሞ ይቀብሩ የሄዱት ደግሞ ሐዋርያት ላይ አደረ። ሐዋርያት ሲያሰቃይ ኖረ። ከሐዋርያት ቀጥሎ ደግሞ ደቂቀ ሐዋርያት የሐዋርያት ልጆች የተባሉትን ደግሞ ሰባርዲትን ሲያሰቃይ ኖረ። እንዲህ ያለ ክርስቲያኖችን እስከ ዕለተ ምጽአት ድረስ ሲያሰቃይ ይኖራል ሰይጣን። ስለዚህ በዚህ መልኩ ከተረዱትና አዩ በኋላ በእሳት እናቃጥላት አሉ። ሰይጣን ውስጣቸው ውስጥ ገብቷልና እናቃጥላት ብለው ተነሱ። ከተነሱ በኋላ ጉዟቸውን ቀጠሉ። ከዛ ርቀት ስለነበረው ታውፋንያ የሚባለውን ሰው አንተ እኛ ሽማግሌ አንተ ጎረምሳ ነህ፣ ብትሮጥ ትቀድማለህ፣ ብትይዝ ጨብጠህ ታደቃለህ፣ ብትራመድ ጉልበትህ ጠንካራ ነው፣ ቀድመህ ትሄዳለህ። ስለዚህ እኛ እንመጣለን፣ አንተ ቀድመህ ሂደህ ሐዋርያትን ይህንን የእመቤታችንን በርን ወይም አጽም ወይም ደግሞ ሬሳዋን እንዳይቀብሩት አድርግልን ብለው
እየሮጠ ሂዶ የአልጋውን ሸንኮር ያዘ። ሲይዘው መልአኩ መጣና እጁን ከሸንኮራው እጅ ላይ እንደጨበጠው ቆረጣቸው፣ ባጭሩ ማለት ነው። ቀጣው ነው የሚል መጽሐፍ ቅዱሱ። እኔ ግን በሚገባን ቋንቋ ማን ነው መጽሐፍ ቅዱስ አይደለም ነገረ ማርያሙ። ነገር ግን እኔ በሚገባን ቋንቋ እጆቹን በዚህ ካጥቅና ካጥቆቹ ላይ ወይም ደግሞ ከዚህ ከመዳፍና ከመዳፎቹ ላይ ቆረጠው ነው የሚለው እና ተንጠልጥለው ቀሩ። ይሄ ሰውዬ ሙሉ አካል ኑሮት ባዶ ሆኖ አካለ ጎደሎ ሆኖ ተመለሰና ቢያየው ንጹህ ሰው እንትን እንዳለ ገባውና ወደ እመቤታችን ጸለየ። ከዛ በኋላ ምን አደረገ? እጁ ተመለሰለት። መልአኩ መጣና ዮሐንስንና እመቤታችንን ወደ ሰማይ ነጠቃቸው፣ ይዟቸው ሄደ። የእመቤታችንን አጽሟን ወይም ማነው በርኗን አድርጎ ወደ ሰማይ ይዟቸው አረገ ሄደ። ከዛ በኋላ ከተወሰነ ጊዜ ቆይቶ ዮሐንስ ተመልሶ መጣ። ቅድም እንዳልኳቸው ዮሐንስ ለምንድን ነው ከሐዋርያት መካከል ላይ ሌሎች ሐዋርያት ለምን አብረዋት አልሄዱም? ወይም ደግሞ ቶማስ ወይም ማቴዎስ ወይም ደግሞ ሌሎቹ ሐዋርያት ለምንድን ነው አብረው ያልሄዱ? እነ ጴጥሮስ እነ ዮሐንስ እነ ያዕቆብ ነበሩ። ለምንድን ነው እነሱ ያልሄዱት እንዳትሉኝ 15 ዓመት በቤተ ዮሐንስ ቆይታለች። እንደገና መከራ ቦታ ላይ መስቀል ስር የተገኘው ዮሐንስ ነው። ሌሎች ሲሸሹ ከእመቤታችን ጋር ተገኝቶ ዛ መስቀል ስር ያደራ እናቱ ናት። ስለዚህ ያደራ እናቱ እንደመሆኗ መጠን አደራ ለሰጠው ለጌታ ለማስረከብ አብሮ ሂዷል። አደራ ለሰጠው እናቱን ለሰጠው ለጌታ አብሮ ሂዷል። ስለዚህ ሲመለስ ዮሐንስን እመቤታችን እንዴት ሆነች ሲሉት እሷማ በገነት አለች፣ መላእክት ያመሰግኗታል፣ ሽታው ባማረ አትክልቱ በተዋበ ቦታ ላይ ተቀምጣለች ብሎ ሲላቸው በዚህ ቅናት የያዛቸው። ቅናት ምንድን ነው? መንፈሳዊ ቅናት አለ፣ ስጋዊ ቅናት አለ። በስጋዊ ቅናት እንዳትቀኑ፣ በመንፈሳዊ ቅናት እገሌ ከጾመን የምልጾም፣ እገሌ ሰማያትን ከተቀበል የምልቀበል፣ እገሌ ከቆረበ እኔም ልቁረብ፣ እገሌ እንደዚህ መንፈሳዊ ከሆነ እኔም መንፈሳዊ የማልሆንበት ምክንያቱ ምንድን ነው የማለት ቅናት ነው ሊያድርብን የሚያስፈልገው እንጂ የክፉ ነገር ቅናት እንዲያድርብን አንፈልግም። ስለዚህ በዚህ ንዴት ነሐሴ 1 ቀን ጾም ጀመሩ ነው በቃ ባጭሩ ታሪኩ። ነሐሴ 1 ቀን ጾም ጀመሩ። በመጀመሪያው ሱባኤ አንድ ሱባኤ 7 ቀን ነው። አንዱን ሱባኤ ከጨረሱ በኋላ ምንም ነገር ያዩት ፍንጭም የለም፣ ምንም ነገር የለም። ሁለተኛውን ሱባኤ ጀመሩ። ሁለተኛውን ሱባኤ ሲጀምር በ14ኛው ቀን አምቶ ሰጣቸው። እመቤታችን ቅድስት ድንግል ማርያም በርኗን ሰጣቸው። ስለዚህ ትኩስ ሬሳ አድርጎ ሰጣቸው። ከዛ ወስደው ቀበሯት። ከዛ ሱባኤያቸውን ጨርሰው ወጡ ነው የሚለው ታሪኩ። ስለዚህ እንግዲህ በዚህ መልኩ ስንመለከተው ይሄ ፍልሰት የሚለው ደግሞ የሚያዘው ከዚህ ጋር ነው። ፍልሰታ ማለት እንግዲህ ቅድም ያልኳችሁ ፈለስ ተሰደደ የሚለው ቀበሯት። በ14ኛው ቀን ቀበሯት፣ ተረከቡ። ማታውን ወስደው ቀበሯት። ስለዚህ በቀበሯት በ3ኛው ቀን ደግሞ ስጋዋ ፈልሶ ወደ መንግስተ ሰማያት ከገነት ወደ መቃብር ተመልከቱ። ከመቃብር ወደ ገነት 2 ጊዜ ፈልሳለች ማለት ነው። ከገነት ወደ መቃብር፣ ከመቃብር ወደ ገነት ፈልሷል ማለት ነው። ስለዚህ ያንን በሚያመለክት መልኩ ነው ፍልሰታ ብለን የምንጾማትና በዚህ መልኩ አባቶቻችን በሳታት ይጾሟታል፣ በቅዳሴ ያስቧታል፣ በዝማሬ ያስቧታል። ጾመ ማርያም ሲታሰብ ብዙ ነገር ይታሰባልና ይቺ ጾም ለምንድን ነው የምንጾመው ብለን ካለ ደግሞ ሐዋርያት እኛ የሐዋርያትን አይን አድርገን፣ የሐዋርያትን ጆሮ አድርገን፣ የሐዋርያትን አይን አፍንጫ አድርገን፣ ማዘዋን አሽተን፣ ጣዕሟን የሐዋርያትን ልብ አድርገን እምነታቸውን እምነታችን ነው ብለን ክርስቶስን የሰበኩልን ክርስቶስን የነገሩልን እነሱ ስለሆኑ የአባቶቻችንን ፈለግ ተከትለን በረከት ስላገኙባት እኛም ጣዕሟ ፍቅሯ እንዲያድርብን እንዲሰጠን በሚል ነው የምንጾመው እንጂ እመቤታችን በየቀኑ በየነሐሴ በባተ ቁጥር እየመጣች ትቀበራለች፣ እየመጣች ትሞታለች፣ በየዓመቱ ትሞታለች ማለት አይደለም። ስለዚህ ክርስቶስ አንዴ ነው የሞተው። ሁልጊዜ የምናስበው ግን መታሰቢያውን ነው። ድንግል ማርያም አንዴ ነው የሞተችው። ፍቅሯን የምንገልጠው ግን በዚህ ሐዋርያት በጾሙበት ቀን ነው የምንጾመው። ስለዚህ ከ7ቱ አጽዋማት አንዷ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን 7 አጽዋማት አላት። ከ7ቱ አጽዋማት አንዷ የእመቤታችን የቅድስት ድንግል ማርያም ጾም ነው። ስለዚህ ይሄ ጾም ስናስበው 14 ቀን ነው። በጣም አጭር ጊዜ ነው። ሁለተኛ ክረምት ላይ ነው። ስለዚህ
እመቤታችን ቅድስት ድንግል ማርያምን የተለያዩ አባቶች ፍቅራቸውን ገልጸውላታል። በመሬት መስለዋታል፣ በደመና መስለዋታል፣ በአበባ መስለዋታል፣ በእርሻ መስለዋታል። ጥሩ በሆኑ ሕይወት በሆኑ እጽዋት መስለዋታል። ያልመሰሏት ነገር የለም። ስለዚህ በውዳሴ ማርያም ላይ ትርጉም አለ። እንደ በጾመ ማርያም ውስጥ እንደው ምን ይሰራል ብላችሁ ለምትጠይቁኝ ሰዎች በጾመ ማርያም ውስጥ የመጀመሪያው ሰዓታት ይቆማል። ከሌሊቱ 3 ሰዓት ይደውላል፣ ከዛ ይቆማል። ሌሊቱን ሰዓታት ይደረጋል። ከ10 ሰዓት በኋላ ሰባተ ነግ ይቆማል። ከሰባተ ነግ በኋላ ውዳሴ ማርያም ትርጉም አለ። ከውዳሴ ማርያም ትርጉም በኋላ ቅዳሴ አለ። ቅዳሴ ማርያም ትርጉም አለ። ውዳሴ ማርያም ትርጉም አለ። ራሱ ቅዳሴ አለ። ከዛ በኋላ ካህናት እርፍ የሚሉት ግፋ ቢል በቀን ውስጥ ነው የምላችሁ እርፍ የሚሉት ከ9 ሰዓት እስከ ምሽቱ 2 ሰዓት ናት። ተመልከቱ፣ 5 ሰዓታት ሞላም። እንግዲህ ሌላውን ሰዓት በአገልግሎት ላይ ናቸው ያሉት ማለት ነው እንደ መላእክት። ስለዚህ ለዚህም ነው ሰዓታቱ ላይ ምእመናኑም፣ ሕፃናቱም፣ ወጣቱም፣ ሽማግሌውም፣ አሮጊቱም የእመቤታችን ወዳጅ የሆነ ሁሉ በዚህ ጾም ውስጥ ሁሉም ተሳታፊ የሚሆነው ማለት ነው። ስለዚህ እንግዲህ ጾመ ማርያም የሚለውንም አይተናል። የማርያም ጾም አይደለም ብያችኋለሁ፣ የጾሙት ሐዋርያት ናቸው ብያችኋለሁ። ለምን እንጾመዋለን የሚለውን ጥያቄ መግቢያ ላይ አንስቸው ነበረ። የምንጾመው ሐዋርያት በረከት ስላገኙበት፣ እመቤታችን ስላገኙበት፣ እኛም ደግሞ የሐዋርያት ልጆች ስለሆን የሐዋርያት በረከት በእኛ እንዲያድርብን የእመቤታችን የቅድስት ድንግል ማርያም ፍቅርና ጣዕም ምልጃ በእኛ ለዘላለም ነግሶ እንዲኖርብን የሐዋርያትን ዓይን አድርገን የሐዋርያትን ጆሮ አድርገን የሐዋርያትን ሐሳብ አድርገን የሐዋርያትን ጾም አድርገን እኛም እንጾመዋለን። በእኛ ሁላችንን ወክለው ሐዋርያት ስለጾሙልን የእኛም የአባቶቻችንን ርስት አንለቅምና የአባቶቻችንን ጾም እንጾማለን ማለት ነው። ስለዚህ በዚህ መልኩ ነው የምንጾመው። ለምን ትጾማላችሁ ለሚሉን ሁሉ ስለዚህ ከሰባቱ አጽዋማት አንዷ ስለሆነች ለዚህም ነው። ስለዚህ ፍልሰታ ጾም፣ ጾመ ማርያም፣ ነሐሴ ጾም የሚለውን ተመልክተናል። እንግዲህ የእግዚአብሔር ልጆች ከ7 ዓመት ጀምሮ ደግሞ ሕፃናት ለምን ይጾሙታል? ገና ምንም ኃጢአት ያልሰሩ ናቸው ብለን ካል እመቤታችን ቅድስት ድንግል ማርያም የማትራራለት ፍጡር የለም። ሕፃናት ሩሮች ናቸው፣ ቂም በቀል የላቸውም። እመቤታችን ቅድስት ድንግል ማርያም ላሳደዳትም ለጠላትም ሁሉ ወዳጅ ናት እንጂ እገሌ ጠላቴ ነው እገሌ ወዳጅ ነው ብላ አትለይም። ስለዚህ መጀመሪያውን እመቤታችን ቅድስት ድንግል ማርያም መልአከ ሞትም መጥቶ መሞት ይገባሻል ምናምን ብሎ ልጇ ሲላት እኔ ሞት አይገባኝም ብላ ነበርና ወደ ሲኦል ወስዶ ሕፃናትን አሳያት። እዚያ ውስጥ ያሉትን ሕፃናት እነዚህ አንቺ ካልሞትሽ እነዚህ ሕፃናት ከሲኦል አይወጡም ሲላት 10 ጊዜ ሞታሉ እያነጋገረችው እንደ ህልም እንደ እንቅልፍ እንደኛ ጣረ ሞት የበዛበት አይደለም። እንደ ህልም እንደ እንቅልፍ እያነጋገረ ነፍስ ከስጋዋ ተለየች ነው የሚለው። ስለዚህ ክርስቶስ የሞተውን ሞት ድንግል ማርያም የሞተችውን ሞት እኛ ኃጢአተኞቹ የምንቀርበት አንዳች ነገር ስለሌለ ስለዚህ የእመቤታችንን በረከት በሁላችን ላይ እንዲያድርብን ሕፃናቱም ሽማግሌዎችም አሮጊቶችም ክፉ አድራጊውም ሀጡም በእግዚአብሔር ኦርቶዶክስ እምነት ተከታይ የሆነ ሁሉ ይጾማታል። በረከቷ በሁላችን ላይ ይደርብን። ወስብሐት ለእግዚአብሔር።